ቤተሰብ ስትመሰርት ምን አይተህ መሰረት? አሁንስ ማግባት ስታስብ ምን እያሰብክ ትመሰርታለህ? እግዚአብሔር እንድንጋባ የሚጠይቀን የልጆች አባት እንድንሆን ይመስላችኋል? ሲንግልማ ደብል ዳይ በመሆን አይደለም መባረክ ያለው። ጋብቻን የሰጠው እኮ እግዚአብሔር ነው። ባለቤቱ እኮ እግዚአብሔር ነው። የተባበሩት መንግስታት ምን አድርጉት? እበላለሁ እጠጣለሁ፣ ታዲያ ምን ላድርግ ካልክ አግባ። ስለ ልጅ ብለህ አይደለም የምትጋባው። እግዚአብሔር የሆድን ፍሬ ባይሰጥህ ልትፈታት ነው? ራስህን መግዛት ካልቻልክ፣ በብቻነት መኖር ካቃተህ አግባ። እግዚአብሔር ጸጋን ሰጥቷል። ዓለምን ከፍጥረት ውጪ የሚመራት ስርዓት ነው አሁን የነገሰው። ሁለታችሁም ባልም ሚስትም የክርስቶስን ሕግ እንደምትፈጽሙ ስታስቡ ትታገሳላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይሄ ዘመን ዘመነ መራዊ የሙሽርነት ዘመን ነው። ክርስቶስ እኛን ለማጨት ሰው የሆነበት ዘመን ነው። ከኛ ጋር የተዛመደበት ከኛ ጋር አንድ የሆነበት ዘመን ነው። ይሄን አባቶቻችን በሙሽርነት ይመስሉታል። ደግሞ በቅርቡ የቃና ዘገሊላን በዓል አክብረናል። ደግሞም ዘመኑ የጋብቻ ወራት ተሰይቷል። ይሄን ምክንያት አድርጌ ኦርቶዶክሳዊ ቤተሰብ በሚል ርዕስ ለጥቂት ደቂቃዎች እንማራለን። እግዚአብሔር ከሁላችን ጋር ይሁን። ይሄን መማር የሚያስፈልገው ለምንድን ነው ወገኖቼ? ወይ ቤተሰብ አለ፣ ከቤተሰብ ያልተገኘ የለም። ደግሞም ቤተሰብ እንመሰርታለን እግዚአብሔር ሲፈቅድልን። ስለዚህ ዋና ጉዳይ ሆኖ ግን ብዙ ጊዜ በጥቂቱ እንኳን አንሰማ፣ እድልም አናገኝም። እንደው አገኛጣውን እንዲሁ እየተደናበርን እንኖራለን ብዙዎቻችን። እና ጥቂት ነገር መስማት ይገባል ብዬ ስላሰብ ጥቂት ነጥቦችን አነሳለሁ። እግዚአብሔር ከሁላችን ጋር ይሁን። ብዙ ቤተሰቦች፣ ኦርቶዶክሳዊ ቤተሰቦች የመፍረስ አደጋ፣ የመበተን አደጋ የሚገጥመን ቤተሰብ ስንመሰርት የመሰረትንበት ዓላማ፣ የመሰረትንበት መሰረት ትክክል ስላልሆነ ነው የሚሆነው አብዛኛውን ጊዜ። ወገኖቼ ለምንድን ነው ያገባችሁት? ለምንድን ነው ቤተሰብ የመሰረታችሁት? ወይም ደግሞ ወጣቶች ለምንድን ነው የምታገቡት? ምንን መሰረት አድርጋችሁ ነው ቤተሰብ የምትመሰርቱት? መጀመሪያ እሱን በትክክልና በቅጡ ከተረዳን ከፈተናዎች ሁሉ ስለምንጠበቅ አስቀድሜ የኦርቶዶክሳዊ ቤተሰብ ምስረታ ዓላማን እነግራችኋለሁ። ከሊቁ ከቅዱስ ዮሐንስ አፈወርቅ ትምህርት እነሳለሁ። ሊቁ እንዲህ ይላል፣ በረከቱ ይደርብን። ጋብቻ የተመሰረተው ለሴሰኝነት ወይም ለዝሙት ሳይሆን በንጽህና ለመኖር ነው። ቅዱስ ጳውሎስ የተናገረውን አድምጡ። ነገር ግን ስለ ዝሙት ጠንቅ ይላል። ጋብቻ የተመሰረተባቸው ሁለት ዓላማዎች አሉት። እነርሱም ንጽህናን ለመጠበቅና ዘር ለመተካት ናቸው። ከነዚህ ከሁለቱ ግን ንጽህናን መጠበቅ ቀዳሚውን ስፍራ ይወስዳል ይላል። ወገኖቼ ቤተሰብ የምንመሰርተው ጋብቻ የምንፈጽመው በንጽህና ለመኖር ነው። ንጹህ ሆነን የእግዚአብሔርን ጽድቅ ለመውረስ ነው። ለሌላ የምንጋባ እንዳይመስላችሁ። ሌሎች ዓላማዎች አሉት። ቀዳሚው ዓላማ ግን ይላል ንጽህናን ለመጠበቅ ነው ይላል። ቅዱስ ለመሆን ነው። መኝታችን እግዚአብሔርን ደስ የሚያሰኝ እንዲሆን ነው። ኑሯችን፣ ሰውነታችን የተቀደሰ እንዲሆን ነው ምዕመናን። ለዚህ ነው የቅዱስ ጳውሎስን ቃል ሊቁ የጠቀሰው አግቡ የሚለን ስለ ዝሙት ጠንቅ ነው። ምን ማለት ነው? በምንበላው በምንጠጣው የሰውነት መነሳሳት ፈቃደ ሥጋ ገጥሞን ዝሙት ሰርተን በኃጢአት እንዳንወድቅ እግዚአብሔር የሰጠን ጸጋ ቢኖር ጋብቻ ነው። እበላለሁ እጠጣለሁ፣ ታዲያ ምን ላድርግ ካልክ አግባ። በዝሙት እንዳልፈተን ካልክ ይሄው እግዚአብሔር ጽድቅን መፈጸሚያ መንግሥተ ሰማያትን መውረሻ
ንጽህናን መጠበቂያ ጸጋን ሰጥቶን የለ ስለ ዝሙት ጠንቅ የሚለው እኮ ለዚህ ነው ወገኖቼ። እዩ ወደ ባህሪያችን ዘልቆ የገባውን ጾር እንገታበት ዘንድ አግቡ ነው የሚለን። ንጽህናችንን ለመጠበቅ እግዚአብሔር በዚህ ምክንያት እንዳይቀጣ ከመንግስቱም እንዳያባረረን ለኛ የተሰጠ ጸጋ መጋባት ነው። ለዚህ ነው መጽሐፍ ቅዱስ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን ይላል። የነጻ ሕይወት እንዲኖር ከፈለክ ንጹህ ቤተሰብ ቅዱስ ጋብቻ መመስረት ነው መፍትሄው። ምን ላድርግ ብላችሁ አትጨነቁ። እግዚአብሔር በሰጣችሁ ጸጋ ተጠቀሙ። በአይን አምሮት፣ በልብ ምኞት፣ በሰውነት መነሳሳት የሚያድርብን ቅዱስ በሆነ ሕይወት እንድንፈጽመው ካሰባችሁ የእግዚአብሔር ልጅ ነኝ ካላችሁ እግዚአብሔርን የማስደስት ሰው መሆን እፈልጋለሁ ካላችሁ አግቡ ነው የሚለው። እዩ ልጅ ስለመውለድ ለራሱ ሚስት ትኑረው አላለም መጽሐፍ ቅዱስ። ለእያንዳንዱ ለራሱ ሚስት ትኑረው የሚለው ስለ ዝሙት ጠንቅ ነው ወገኖቼ። ስለ ልጅ ብላ አይደለም የምትጋባው። እግዚአብሔር የሆድን ፍሬ ባይሰጥህ ልትፈታት ነው። እግዚአብሔር ዘርን ባይሰጠው ትተሽው ልትሄጂ ነው። ለዚህ እኮ ነው ቀዳሚው ጉዳይ ንጽህናን መጠበቅ ነው። ለዚህ ነው ልጅ ስለመውለድ ለራሱ ሚስት ትኑረው የማይለው። ሁለተኛስ እግዚአብሔር እንድንጋባ የሚጠይቀን የልጆች አባት እንድንሆን ይመስላችኋል? እሱ ሌላኛው ጸጋ ነው። ዋናውን ጸጋ ሲነግረን ሰይጣን እንዳይፈትናችሁ አግቡ ነው የሚለው። ለምን በፈተና ትወድቃለህ? ለምን የጽድቅን ጉዳይ ቀለል አድርገህ እያየኸው የትም ትፈጽመዋለህ? ሰይጣን እንደፈተነ ታውቀው ይሆን? ሰይጣን እንዳይፈትናችሁ ነው የሚለው። ለምን ራሳችንን እናጋልጣለን? በሰይጣን ፈተና ተይዘን እንዳንወድቅ አግቡ ነው የሚለን። የልጆች አባት እንድንሆን አይደለም የሚጠይቀን። ሌላስ ካላችሁኝ ብዙ ልጆችን መውለድ ቢፈልጉ ያግቡ አይደለም የሚለው። እና ምንድን ነው የሚለው ካላችሁኝ ራሳችሁን መግዛት ካልቻላችሁ አግቡ ነው የሚለው። ራስህን መግዛት ካልቻልክ በብቻነት መኖር ካቃተ አግባ። እግዚአብሔር ጸጋን ሰጥቷል። አንዳንድ የዚህ ዘመን ሐሳቦች ከበድ ይላሉ። በተለይ በዚህ ዘመን ዘመናውያን ነን ባዮች፣ በተለይ ወጣቶች ባልን ይጠሉና ልጅን ይወዳሉ። ወይ ወገኖቼ ከባል ጋር መኖር እንደ መከራ ይቆጥሩትና እድሜ ሄደብን ዘር ሳናስቀጥል ቀረ ይሉና መውለድን ብቻ ዓላማቸው ያደርጋሉ። እግዚአብሔር ያዝንብናል። እግዚአብሔር ምድርን የባረካት እናንተ አሁን በምትሉበት መንገድ አይደለም ወገኖቼ። ሲንግልማ ዴቪል ዳይ በመሆን አይደለም መባረክ ያለው። ልጅን እየፈለጉ ባልን እያባረሩ አይሆንም። ዝሙትን እየፈለጉ ሚስትን እየጠሉ አይሆንም። ዋናው ጉዳይ ጽድቅ ነው፣ ንጽህና ነው ወገኖቼ። ስለ ንጽህናችሁ አስቡ እንጂ ብቻችሁን በተላ ደስታ ለመኖር ብላችሁ ልጅን ትነጥቁና ባልን ታባረሩና መኖር አትፈልጉ። በተለይ የመጨረሻው ዘመን ብዙዎች ተድላ ደስታን ይፈልጋሉ ይላል። በዝሙት ውስጥ የሚገኘውን ተድላ ደስታ እንፈልጋለን። በሩካቤ የሚገኘውን ልጅ ግን እንጠላለን። ለዚህ ነው በዚህ ምድራችን ላይ ቢቻል የሰው ልጆች ጋብቻን እንዲጠሉ፣ ጋብቻን እንዲሸሹ፣ ጋብቻን ካልጠሉ ደግሞ ወገኖቼ
ምናልባት ጨክነው ካገቡ እንኳን እንዳይጸንሱ በርትተው ከጸነሱ እንኳን እንዲያስወርዱ ይሄንንም አልፈው ከወለዱ እንኳን በመልካም እንዳያሳድጉ ቤተሰብ ምስረታ ጋብቻን ጭምር የሚያከስ ርዕዮተ ዓለም በዓለማችን ላይ ነግሷል። ጋብቻን የሰጠው እኮ እግዚአብሔር ነው። ባለቤቱ እኮ እግዚአብሔር ነው። የተባበሩት መንግስታት ምን አግብቶት? አንዳች ጉዳይ ከሌለው በቀር በጋብቻ ላይ ይሄ ሁሉ ዘመቻ ይፈጠራል አይደለም። ከጽድቅ ከቅድስና ከንጽህና ማባረር ስለሚፈልግ ነው። የምንጋባው ለጽድቅ ነው። ቤተሰብ የምንመሰርተው ለንጽህና ነው። ለዚህ ነው አባቶቻችን የምንኩስናን ሕይወት መምራት የማይችሉ ሰዎች ጽድቅን ዓላማ አድርገው እንዲኖሩ ጋብቻን እግዚአብሔር ሰጥቷል የሚለው እኮ ለዚህ ነው። ወገኖቼ በሴሰኝነት እንድንኖር በዝሙት ሕይወት እንድንኖር እግዚአብሔር ፈቃዱ አይደለም። ለዚህ ነው ወንድና ሴት አድርጎ ፈጠራቸው የሚለው። በወንድና በሴት መካከል የሚፈጸም ነው። አንተ ወጣት ወይ ከራስ ጋር እንድትፈጽመው እግዚአብሔር አይወድም። በቁሳቁስ እንድትፈጽሚው እግዚአብሔር አይወድም። አልሰራውም እግዚአብሔር። ፍጥረቱ አይደለም ይሄ። ያለ ፍጥረቱ እንድትኖር ምን አነሳሳ? ዓለምን ከፍጥረት ውጪ የሚመራት ስርዓት ነው አሁን የነገሰው። ለዚህ ነው አንዲት የዓለማችን ታላቅ ሀገር ሰው ከእንስሳ ጋር መጋባት ይችላል ብላ ያወጀችው። ለዚህ ነው ሜክሲኮዊው ባለስልጣንም አዞን አቅፎ ሚስቴ ብሎ ያስተዋወቀ። ሩቅ እንዳይመስላችሁ አንተ ወጣት ሆይ ለንጽህና ነው እግዚአብሔር ይህንን የሰጠ። ራስህን መግዛት ካልቻልክ አግባ። ንጽህናን መጠበቅ ዋናው ጉዳይ ነው። ሰይጣን የሚያጣላን በዚህ ነው። ለዚህ ነው መሰረታዊው ዓላማ ንጽህናን መጠበቅ ነው። ጽድቅን መፈጸም ነው። ከዚህ ውጪ አይመሰረትም። እንደውም ሊቁ ዮሐንስ አፈወርቅ ምን ይላል መሰላችሁ? እንዲህ ይላል፣ ስታገቡ ወይም ቤተሰብ ስትመሰርቱ ይላል ገንዘብን አትሹ፣ የወላጆችን ባለጠግነት አትመልከቱ፣ የትውልድ ቀየውንም ባለጠግነት አትዩ፣ እነዚህ ሁሉ ነገሮች ዋና አይደሉምና ከትዳር አጋራችሁ ይልቅስ ማየት ያለባችሁ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ ልባምነትን፣ ደግነትን ነው እንጂ። ቤተሰብ ስትመሰርት ምን አይተህ መሰረት? አሁንስ ማግባት ስታስብ ምን እያሰብክ ትመሰርታለህ? ቁም ነገር እሱ ነው። ለጽድቅ ይሆነኛል ወይ? መንግስተ ሰማያት ታገባኛለች ወይ? እግዚአብሔርን ይፈራል ወይ? ቅዱስ ቁርባን ይወዳል ወይ? የነፍስ ንጽህና ገንዘብ ለማድረግ ይጋደላል ወይ? ወደ ሰማያት ይወስደኛል ወይ? ልባምነትና ደግነት አለ ወይ? እግዚአብሔር አለ ወይ? ትልቁ ጥያቄ ንጽሐ ነፍስን፣ ፈሪሃ እግዚአብሔርን፣ አስተዋይነትን አገኛለሁ ወይ ነው። ሌላውማ ያልፋል። ገንዘብን ማይከል አድርገህ ከገባ ይመጣል፣ ይሄዳል፣ ይተረፋል፣ ይከስራል፣ ይሞላል፣ ይጎላል። ቋሚና ዋና ነገር አይደለም። ውበትን፣ ደምግባትን፣ የቀየውን ታላቅነት፣ የወላጆቿን በር መዝጊያነት አይተህ ከሆነ ውበት ይረግፋል፣ ማደያት ያወጣል፣ ሰውነት ይለወጣል፣ አካል ይገረጅፋል፣ ማንነት ይጠወልጋል። ኋላ ስታጣው ልታኮርፍ ነው። ያኔ ጀርባ ልትሰጣት ነው። ያኔ ምን ልትሆን ነው? አየህ፣ ገንዘብ፣ ውበት፣ ደምግባት፣ የሰውነት ተክለ ቁመና ምክንያት አድርገህ ብቻ ከገባ እሱ ሲጠፋ ትጠፋለህ። እሱ ሲጠወልግ ፍቅርህም ይጠወልጋል። እሱ ሲቀየር ያንተ ማንነትም ይቀየራል። ለዚህ እኮ ነው መሰረቱ ላይ ችግር ስላለብን አንዳንዶች የሳሎንና የጓዳ ሚስት አላቸው። አንዳንዶች የለቅሶ ቤትና የሰርግ ቤት ሚስት አላቸው።
አንዳንዶች መኪና እንደሚቀይሩት ይቀይራሉ። አንዳንዶች ሸሚዝ እንደሚለዋውጡት ይለዋውጣሉ። ምንም አይመስላቸውም። ምክንያቱም የሚፈልጉትን ካጡ ደግሞ ወደ ሌላው ይበራሉ። ጎበዝ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ንብን ተመልከታት፣ እርግጥ ነው መልከ ጥፉ ናት፣ ግን ያ ምን የመሰለ ማር ትጋግርልሃለች እንጂ ይላል። ጽድቅን ፈልግ፣ ሌላውን ተው። ለዚህ ነው ጽድቅን የመፈጸሚያ መንገድ ብቻ አድርገው። ወጣቶች ሆይ ስንመሰርት የጽድቅ ጉዳይ መሆኑን ሳንረሳ ነው ወገኖቼ። እዩ የትዳር አጋራችንን አዎንታዊ በሆነ ሁኔታ ከተመለከትን ያ ማለት ባሌ ወይም ሚስቴ እግዚአብሔር የሰጠኝ ስጦታ የትዳር አጋሬ አድርጌ ከተቀበልኳት ወይም ከተቀበልሽው ምን እንደምታሳየው ወይም ምን እንደምታሳያት ታውቃለህ? ሁል ጊዜ የእግዚአብሔር ስጦታ ናትና ፍቅር ትሰጣታለህ። የእግዚአብሔር አደራ ነውና ትንከባከቢዋለሽ። ምክንያቱም ለባልሽ የሚኖርሽ አመለካከት የእግዚአብሔር ስጦታ ነው። ጽድቅን መፈጸሚያዬ ነው ነው የምትሉት። ጋብቻዬ ጽድቅን ልፈጽምበት ነው ካላችሁ ትንከባከቡታላችሁ፣ ትወዱታላችሁ። እድሜን ማምለጫ፣ ዘመን መሻገሪያ፣ የሆነ ነገር መደጎሚያ፣ ድህነት መባረሪያ ካረጋችሁት ግን እመኑኝ ቤተሰባችሁን፣ ትዳራችሁን የውድድር ሜዳ ታረጉታላችሁ። የፉክክር አውድ፣ የጦር አውድማ ታረጉታላችሁ። ያ ሕፃን ልጅ እንዳለው እኮ ነው። ትምህርት ቤት ውስጥ መምህርቷ ስለ አንደኛው ዓለም ጦርነት መንስኤው ያመጣውን ውጤት ነገረቻቸው። ደግሞ ጨመረችና ስለ ሁለተኛው ዓለም ጦርነትም ተረከችላቸው። መንስኤውንና ውጤቱን አስረዳቻቸው። ከዚያ ምን አለች መምህርቷ? ምን እንዳሳሰባት እንጃ። ተማሪዎች አቤት ለመሆኑ እስካሁን ከነገርኳችሁ ምሳሌ ተነስታችሁ የሶስተኛው ዓለም ጦርነት የትና እንዴት ሊከሰት ይችላል ብላችሁ ታስባላችሁ? አሁን የጥያቄ ለህፃናት የሚጠየቅ ነው። አጅሬ ፈጣን ተማሪ እጁን አውጥቶ እስካሁን ከነገርሽኝ እንደተረዳው ይሄ ጦርነት የሚጀምረው እኛ ቤት ሳይሆን አይቀርም አለላችሁ። አየህ፣ ጽድቅን መፈጸሚያ ካላረከው ጦር ሜዳ ታደርገዋለህ፣ መኳረፊያ ታደርገዋለህ፣ መፈታተሻ ታደርገዋለህ፣ መለካኪያ ታደርገዋለህ። ይኸውልህ ስትቆጣ አንተ የምትታገሰው ጽድቅን እየፈጸምክ እንደሆነ ሲገባህ፣ ሲጮህብሽ ዝምታን የምትፈጥሪው የክርስቶስን ሕግ ለመፈጸም ነው ያገባሁት ስትሉ፣ ሁለታችሁም ባልም ሚስትም የክርስቶስን ሕግ እንደምትፈጽሙ ስታስቡ ወገኖቼ ትታገሳላችሁ፣ ጭምቶች ትሆናላችሁ። በጸባችሁ መካከል ይቅርታ ይጎርፍላችኋል። አንዳችሁ ለአንዳችሁ መስዋዕት ለመክፈል የተዘጋጃችሁ ትሆናላችሁ። ወገኖቼ ሲታመም ትንከባከባላችሁ። ጽድቅን መፈጸሚያ ከሆነ ወገኖቼ ሲታመም ትንከባከቡታላችሁ። አጣ፣ ገረጣ፣ ነጣ፣ ጎበጠ ብላችሁ ባላችሁን አትንቁትም። አንዳንዶች አሉ ቀን አልፎ ኑሮ ሲሳካላቸው መከራውን በልቶ ያኖራቸውን ባላቸውን ዘግተውበት አሉ። ሚስትየው ድንገት ስትታመምበት አባ ከናንተ ማለት በር ዘግቶባት የሚጠፋ ብዙ ነው። ምን ማለት መሰለህ? ጽድቅን መፈጸሚያ የእግዚአብሔር ስጦታ የሰማያዊ ሕይወት አደራ አድርገን ካልተቀበልነው የጦርነት አውድ ነው የምናደርገው። ዝም ብለን እንደነገሩ ነው የምንኖረው። ወገኖቼ ምኞትህን ብቻ የምትፈጽምልህ፣ ጥያቄህን ብቻ የምታከናውንልህ፣ ደግሞስ እንቁላል ፍርፍር ጠዋል ከሰዓት ደግሞ የእንጀራ ፍርፍር እንደ ሰራተኛ አድርገህ ብቻ ከቆጠርካት አንተ ፍቅር መስጠት፣ አንተ መንከባከብ፣ አንተ የእውነት መውደድ ያቅታል። ምክንያቱም ዓላማውን ስተሃል። ሚስቴ ጥያቄዎችን ብቻ የምትመልስ ናት ብለህ አሉታዊ ሐሳብ በልብ ከተሃል። ሚስትስ ባሏ ወገኖቼ ትዕዛዝ የሚሰጣት ብቻ ወይም እሷ የልጆቿና
የቤቱ አገልጋይ እንደሆነች ብቻ ካሰበች በተቃውሞ፣ በቅራኔ፣ በኩርፊያ ደግሞስ በቅዝቃዜ ትኖራለች። አባቶቻችን እኮ እንደሚሉት ነው ቀዝቃዛ ሚስቱ፣ ቀዝቃዛ ቤቱ፣ ነዝናዛ ሚስቱ ለምን ይሄዳል ከሰው ለቅሶ ለቅሶ እያለ ቤቱ እንደሚሉት ነው። ለቅሶ ቤት ታደርጉታላችሁ። ጽድቅን መፈጸሚያ፣ ፈቃደ እግዚአብሔርን ማድረጊያ፣ የክርስቶስን ትእዛዝ መፈጸሚያ ነው ቤተሰብና ትዳር። ወገኖቼ እዩ፣ ፍቅርን፣ መታዘዝን ባል ከሚስት፣ ሚስት ከባል፣ ልጆች ከወላጆቻቸው ከለመዱ እመኑኝ ወገኖቼ ጠላቶቻችንን እንኳን ሳይቀር እስክንታዘዝ ድረስ መንፈሳዊ ሕይወታችን ያድጋል፣ ከፍ እንላለን። ምክንያቱም ፍቅርንና መታዘዝን ከቤታችን ጀምርና ምን ማለት እንደሆነ ታውቃላችሁ? የጽድቅን ሕይወት አጠገብ ካለችው የአጥንት ፍላጭ የሥጋ ቁራጭ እንድትለማመድ ነው እግዚአብሔር ያዘጋጀ። ሩቅ አይደለም ቤትህ። ከዛስ ወደ ጠላቶቻችን ያድጋል ይሄ ፍቅር፣ ወደ ጠላቶቻችን ያድጋል ይሄ መታዘዝ። ለዚህ እኮ ነው መጽሐፍ ቅዱሳችን ምን ይላል? እዩ መንፈሳዊ አንድም ሰው በተለያየ ድካም ውስጥ እንኳን ቢገኝ ይላል መንፈሳውያን የሆናችሁ እናንተ እንዲህ ያለውን ሰው በየዋህነት አቅኑት ይላል። ደግሞአለሁ ማንም ሰው በድካም ውስጥ ቢገኝ እኛ ክርስቲያኖች የሆን በየዋህነት እንድናቀናው ነው የታዘዝነው። ምን ማለት መሰላችሁ? ክርስቲያን የሆን ነው እንኳን የባልን ጥቂት አመል እንኳን የሚስትን ጥቂት አመል ቀርቶ የአላውያንን ጡጫ የአረማውያንን እርግጫ እንኳን እስክንታዘዝ ድረስ እስክንሸከም ድረስ። ታዲያስ ጽድቅ ማለት ይህ አይደለ? ስለዚህ ሚስቴ ባሌ ጽድቅ እንድፈጽምበት እግዚአብሔር የሰጠኝ ስጦታ ነው ብሎ መቅጠር መጀመር ይሄንን ቤተሰብ ያቆመዋል። ሁሉ ጊዜ ስለጎደለባችሁ ሳይሆን ስላጎደላችሁት ነገር መጨነቅ ትጀምራላችሁ። እዩ ስለሚያስፈቅር ለኔ ይድላይ አይልም ይላል ቅዱስ ጳውሎስ። የእውነት የእግዚአብሔርን ፍቅር በጎጇችሁ መኖር ስትጀምሩ፣ በመንፈሳዊ ሕይወት ፍቅር እናንተም ስትቀጣጠሉ ወገኖቼ ለኔ ይላኝ አትሉ፣ ለአካላችሁ መጨነቅ ጀምራላችሁ። ደከመ ወይ ትላላችሁ። እናቶቼ ምናልባት ሌላም ቀንም ብየው ሊሆን አቤት ታድላችሁ እንደዚህ የምትሆኑ ተፍ ተፍ የምትሉ በጎደለው በኩል የምትቆሙለት እሱን እያሰባችሁ የምትጸልዩለት ስራው እንዲሳካለት የምትሳሉለት መውጣት መግባቱ የረገጠው እንዲለመልምለት የነካችሁ እንዲባረክላት በጸሎት የምትታሳሰቡ አቤት ታድላችሁ። ጌታዬ እመቤቴ ብለው እንደታዘዙት እርስ በርሳችሁ ይሄንን ፍቅር እፍ ያላችሁ የምታሟሙቁ አቤት ታድላችሁ። ከፍ ያላችሁ ነው እናንተ። እናውቃለን ኢትዮጵያውያን አባቶችና ኢትዮጵያውያን እናቶች አብዛኞቹ እንደዚህ እንደሆኑ እናውቃለን። እንሰማለን እኮ ለልጆቻቸው የምሳ ሳህን ቋጥረው እነሱ ባዶ ምሳ ሳህን ይዘው የሚሄዱ ወላጆች እንዳሉ እናውቃለን። ኑ ብሉ ሲባሉ አይ ቆይቼ ነው የምበላው ይላሉ። ባዶ ምሳ ሳህኑን ጓደኞቻቸው ፊት እንዳይከፍቱ እየተራባችሁ እንደምታኖሩ እናውቃለን። ግን ይሄ ለልጆቻችሁ ብቻ አይደለም፣ ከልጆቻችሁ በላይ ለባሎቻችሁ፣ ከባሎቻችሁ በላይ ከልጆቻችሁ በላይ ለሚስቶቻችሁ ይሄን ፍቅር መስጠት ነው ክርስቶሳዊ የሆነ አንድነት የሚያመጣው ወገኖቼ። ጽድቅን መፈጸም እንግዲህ ጽድቅን ለመፈጸም ወጣቶች ተዘጋጁ። ለዚህ ነው ቤተክርስቲያንም እጅግ የምትደንቅ ቤተክርስቲያን አለቻችሁ። ቤተሰብ ምስረታ የቃል ኪዳን ጋብቻችሁ ቀን ሰነፈች፣ ደከመች፣ መከነች ብዬ አልተዋትም የምትላችሁ ጽድቅን ልታስፈጽማችሁ እኮ ነው። በመስቀልና በቅዱስ መጽሐፍ ቃል ኪዳን የምታስመቻችሁ። ጨሳ ዋራው ጨስ ማለት እኮ ይቻላል፣ ግን ከዛ ከፍ ነው የምታረጋችሁ። እዚህ ቤት ከፍ ጽድቅን ነው የምታስፈጽማችሁ። ምእመናን